የሶማሌ ክልል ፕሬዝዳንት ሙስጠፌ ዑመር የቀድሞ የክልሉ ፕሬዝዳንት አብዲሌ ከእስር መፈታት ጋር በተያያዘ ለተነሳላቸው የስጋት ጥያቄ ጠንከር ያለ ምላሽ ሰጥተዋል። ሙስጠፌ የኡጋዴን ብሔራዊ ነጻነት ግንባር ኦብነግ ክንፍ በቅርቡ የትጥቅ ትግል ጀምሬያለሁ ሲል ያስተላለፈውን መልእክትም አጣጥለዋል። የሶማሌ ክልል ፕሬዝዳንቱ ሙስጠፌ ዑመር በሀገሪቱ የውስጥ ፖለቲካ፣ በቀጠናው የጂኦ ፖለቲካ ውጥረትና በውጭ ኃይሎች ጣልቃ ገብነት ዙሪያ ማሳሰቢያ ሰጥተዋል። ከዛ ሪፖርተር ጋዜጣ ጋር ባደረጉ ቃለ ምልልስ የውጭ ኃይሎች የኢትዮጵያን ሰላም ለማወክ እያደረጉ ያለውን ጥረት፣ የሶማሊላንድ ጉዳይ ሊፈጠር የሚችለውን የግጭት መዛመት፣ የክልሉን የቀድሞ መሪዎች እንቅስቃሴና የኢትዮጵያ ሊቃን መከፋፈል በሰፊው ዳሰዋል። ጎረቤት ሀገር ሶማሊያ የግብጽና ቱርክ ተጽዕኖ እያደገ መምጣቱን ተከትሎ የውጭ ኃይሎች ኢትዮጵያን ለማዳከም እየሰሩ መሆኑን ሙስጠፌ ዑመር አጋልጠዋል። እነዚህ ኃይሎች አልሸባብን ጨምሮ ተተኪ ታጣቂዎችን በመጠቀም በሶማሊያ ክልል የብሔርና የሃይማኖት ግጭት ለመፍጠር እየሞከሩ መሆኑንም ገልጸዋል። ተከትሎም የሶማሊላንድን ራሷን የቻለች ሀገር ሆኖ መውጣት የሚቃወሙ ግጭት በመፍጠር ወደ ኢትዮጵያ ድንበር ለመስፋፋት ሙከራ እያደረጉ እንደሆነና የክልሉ የጸጥታ ኃይሎች ይህንን ድንበር ተሻጋሪ ስጋን ለመከላከል በትኩረት እየሰሩ መሆኑን ገልጸዋል። በውስጣዊ የክልሉ ፖለቲካ ዙሪያ ማብራሪያ የሰጡት ፕሬዝዳንቱ የቀድሞ የሶማሌ ክልል ፕሬዝዳንት አብዲሌን ከእስር መፈታትና የተወሰኑ የኦብነግ ጽንፈኛ ዲያስፖራ አባላት ዛቻን ተከትሎ የሚነሱ ትርክቶች ክልሉን ዳግም ወደ ግጭት እንደማይመልሱትም አረጋግጠዋል። ብልጽግናው ከፍተኛ አመራር ሙስጠፌ ዑመር ፖለቲከኞች ከመጪው አገራዊ ምርጫ ጋር ተያይዞ የተሰራውን የልማት ስራ ለማጠልሸት ቀውስ ለመፍጠር ቢሞክሩም መሬት ላይ ጉልህ አቅም እንደሌላቸውም በመናገር አጣጥለዋቸዋል። እሳቸው እንደሚሉት አንድም አካል የሶማሌን ክልል ወደ ሌላ የግጭት ምዕራፍ ሊመልሰው አይችልም፣ ምክንያቱም ህዝቡ የሰላም ዋጋን ተረድቶታል ሲሉ ለሪፖርተር ተናግረዋል። ወደ ሀገራዊ የፖለቲካ ትንታኔ ሲመለሱም ኢትዮጵያ እያጋጠማት ላለው የፖለቲካና የጸጥታ ቀውስ ዋነኛ ምክንያት የሊቃን መከፋፈል፣ የስልጣን ጥማት መሆኑን ገልጸዋል። በኢትዮጵያ የተከፋፈለው ሊቁ እንጂ ህዝቡ አይደለም ያሉት አቶ ሙስጠፌ በመካሄድ ላይ ያለው አገራዊ የምክክር መድረክ የፖለቲካ ሴራና ጽንፈኝነትን በማስወገድ በምሁራን መካከል የተፈጠረውን የሀሳብ ልዩነትና መከፋፈል እንደሚያጠብም ያላቸውን ተስፋ ተናግረዋል። ምንም እንኳን ክልሉና የአገሪቱ በእነዚህ ተደራራቢ የውስጥና የውጭ የጸጥታ ስጋቶች ውስጥ ቢያልፉም ከለውጡ በፊት የነበረው የማንነት የመገለል ስሜት ተቀርፎ በአሁኑ ወቅት የሶማሌ ክልል ህዝብ ብቸኛ ጥያቄው ልማት መሆኑን ገልጸዋል። መጨረሻ መንግስት የኢትዮጵያ ሉዓላዊነትና የባህር በር ጥያቄ ጥቅምን በዓለም አቀፉ ማህበረሰብ ዘንድ ተቀባይነት እንዲኖረው አበክሮ እየሰራ እንደሚገኝም ርዕሰ መስተዳደሩ ሙስጠፌ ዑመር ከዜና ምንጫችን ጋር በነበራቸው ቃለ ምልልስ ላይ ገልጸዋል።